አሁን ነው ጉድ ማለት ትናንትና ብሩኬ ማለት ነው። የብሩኬ በጎች ሀይሜን ይዘህ እንዳትመጣ እኛ ሴት እንፈልግልሃለን ዱባይ ናቶሎ እያሉ ጉድ በል ጎንደር። ትናንትና ሀይሚሻን ዛሬ ደግሞ ይችን አብሳለትን ይዘህ ከመኪና ላይ አድርገህ ደግሞ ይችን ይዘህ ልመጣ ማለት ነው። ይችን ጉማሬ ማለት ነው። እኛ አንተንም ተባብረን እናጠፋሃለን። ሀይሜ ላይ አታላግጥም። ለዚህ ነው ስለማይቆርጥልህ አንተ ከዛችም ከዚችም ስለምትል ገንዘብህን እየተቀበልክ እየበላክ ስለሆነ እነሱ ሊፈምሱ ዩቱብ ሊያስከፈቱ ስለሆነ እንደዚህ የሚያደርጉትኝ። ስለዚህ ሀይሜ ለአንተ ትበዛብሃለች እንጂ በፍጹም ልታንስቅ አትችልም ማለት ነው። ልንገርህ እውነቱን። መልክ የሰው ልጅ ደግሞ ታጥቦ አይጠጣም፣ ቁም ነገር እንጂ የሰው ልጅ ቁም ነገሩ እንጂ መልክ ታጥቦ አይጠጣም። የአንተ እንደ ሴት ተጣጥቦ መሄድ፣ እንደ ሴት ተጣጥቦ እጁን ማሳመሩ ምንም ሊሰራ አይችልም ብሩኬ ማለት ነው። ስለዚህ ሀይሜና ሀይሜ ጋር ብቻ ብትሆኑ በጣም የተሻለ ነገር ነው። ህዝብ ይወዳችኋል፣ ያከብራችኋል ማለት ነው። ገባህ አይደለ? ስለዚህ አንተ ደግሞ እየሰራ ያለው ስራ ትክክል አይደለም። ጉድበል የሀገሬ ሰው አለ ጉድበል ጎንደር የሚባለው አሁን ነው። ስለዚህ አንተ አሁን ማለት ነው አንተ ሀይሜ ጋር ብቻ ትናንትና እሪ እሪ እኛ ላንተ ብለን እኛ ላንተ ብለን በጎቹ እኛ ላንተ ብለን እኛ ላንተ ብለን ታደሳ ቢታረቃት ሀይሜን እኮ ነው ከእናንተ በፊት ያገኛት። ሀይሜ እኮ ናት እዚህ ደረጃ እንዲደርስ ያደረገችው ብሩኬን። ለምንድን ነው የሰው ልጅ አንድ ላይ እንዳይኖር ጥረት የምታደርጉት? እንዴ አብሮ የመጣ ሰው አብሮ አይኖርም እንዴ? ማን ያላችሁ እንደዚህ እንዲለያዩ የምታደርጉት ለምንድን ነው? እናንተ ምን አገባችሁ? በእናንተ ኬዝ ነው እንዴ እነሱ የሚሄዱት? እናንተ ባላችሁት ነው እንዴ ልጁ የሚመራው? በራሱ ቅንጭላት እኮ ነው እየተመራ ያለው። ህዝብ ያላችሁንማ ቢሰሙ መች እንደዚህ ይጨማለቁ ነበር? ህዝብ ላይ መች እንደዚህ ቃቃ ጨዋታ ይጫወቱ ነበር? አንዳንድ ጊዜ የተመልካችንና የፋሚሊን ነገሮችን ማዳመጥ መስማት እኮ ተገቢ እኮ ነው። እነዚህ ግን ተገቢ ያላደለ ነገር ነው እያካሄደ ያሉት። አሁን ደግሞ ዛሬ መኪናህን ከፍተህ ከመኪና ላይ አድርገህ ልጅቷን ይዘህ መጣህ። ወይ እኔ መቻይቼ ገና አሁን ነው ያየሁት ማለት ነው። ስለዚህ ብሩኬ ብታርፍ የተሻለ ነገር ነው የምልክ። ዱባዩም ቀረ። ሁልጊዜ ዱባይ ይሄዳለሁ፣ ሁልጊዜ እዚህ ይላለሁ እያልክ ውሸትክን የማትተገብረውን ነገር እያደረግ ምንድን ነው ዋሽታችሁ የውሸት እንጀራ የመጣው ምን ያደርግላችኋል እንዴ? ዩቱብም እኮ ይህንን ቢፈልግ እኮ ቀስ ብላችሁ እንደ ፍቅረኛሞች እንደ እስከዛሬ ሆናችሁ እኮ ትሰራላችሁ እኮ። ሁለተኛ ገንዘብ ትፈልጋላችሁ፣ ሶስተኛ ገንዘብ ትፈልጋላችሁ። በእርግጥ ገንዘብ የሚጠላ ሰው የለም፣ ግን ደግሞ እንደዚህ አይደለም እንዴ። አንድ ቀን እኮ ዝም ልትሉ ትችላላችሁ። አንድ ቀን እኮ ልትሄዱ ትችላላችሁ እኮ። አንድ ቀን እኮ ይሄ ዩቱብ እኮ ወይ ሊቀዘቅዝ ወይ ደግሞ ዝም ልል ይችላል። ሌላ የራሳችሁ ስራ የሆነ እያንዳንዳችሁ አትይዙም እንዴ? ምንድን ነው በዚህ ልክ ጫጫታ? ምንድን ነው በዚህ ልክ ግርግር? ምንድን ነው እንደዚህ የወደንስን ልብ መስበር? ለምንድን ነው? የምር እየተጎዱ ነው። ጨረቃ ፋሚሊዎች እየተጎዱ ነው። በጣም እየተጎዱ እንዴት እንደሚወዷችሁ ትናንትና ራሱ እንደዛ ብላችሁ ለመጣችሁት ራሱ ልዩ ቀን ነው እያሉ ነው ያደሩት የዋሉት ማለት ነው። ስለዚህ አሁን ደግሞ አብሳሌትን እኔ ትናንትና ጠርጥሬያለሁ። መቼም ደስ ይበላችሁ ጨረቃ ፋሚሊን ብዬ እንጂ እኔ ትናንትና ፈርቻለሁ ማለት ነው። ነገ አብሳሌትን ይዞ ይችን ጭንጩጩን ላይ ይችን ቦርኮ ይዞ እንደሚመጣ ያውቃለሁ። ይቺ በርቢል ማለት ነው። ይኸው ሰንዶሽ እየበላች ነው። በበላ ማጠግብ ጎታ ማለት ነው። እናሳይሻለን እኮ ታዲያ ፈርዴሜት ስናቀላቅልሽ እናስወግድሻለን አሁን በቅርብ ማለት ነው። የምር ኤዳ ውስጥ ገባን እኮ እነዚህ ቆሻሾቹ ሆኑ ማለት ነው። ከውስጥ ከላይ እየገቡ እንዴ ምን አድርጉ ነው የምትሉት እናንተ? ምን አድርጉ ነው ህዝቡን የምትሉት? ምን አድርግ ነው እንደዚህ የምትሉት? እና የወደንስን እንትን ልብ ባትሰብሩ በጣም የተሻለ ነገር ነው። የወደንስን ልብ ባትሰብሩ፣ ወደንስን በዚህ ልክ ባታረጉ። ብዙዎቹ ደግሞ ለመሀይሚን ታረክ ብለው እንግዲህ የብሩኬ ከ20 ከ10 የማትበልጡ ውሾች ትናንትና ስትጮሁ ነበረ። የሰው ልብ በአንድ መሆን የማያስደስታችሁ ሀይሚዬ ደግሞ ሁሉም ይወዳታል፣ የሜዳው ሰው ሁሉ ማለት ነው። መስሏችሁ ነው እንጂ እናንተ ግን ታያላችሁ፣ ትረክሳላችሁ ማለት ነው። አፋችሁ ገምቶ ነው የሚቀረው እንጂ ብሩኬ ከእናንተ በፊት የሚያውቃት ሀይሚዬን ነው። እነዚህም የመጡትም ይቀራሉ። ተመጠው እንደ ሸንኮራ አገዳ ይተውኑና ቻናል ከተከፈተ በኋላ መጦ ይጥላቸዋል እሱ ማለት ነው። ግን እኔ ሀይሜ ጋር ብትቀጥሉ በጣም የተሻለ ነገር ነው። ሌላ ሴት ከመሀል እያስገባችሁ አልፈምስ ብላችሁ ትቀራላችሁ። የእውነት አልፈምስ ብላችሁ ቀሩ እንጂ ሌላ ሴት ባታስገቡ። ይሄ አብርሃምንና ደመቁን ያልጠቀመ ነገር ነው እየሰራችሁ ያላችሁት። እውነቴን ሀቁን ነው የምነግርህ ብሩኬ፣ ይሄ ነገር ይጥልሃል። አትቦጣቦጡ። ቡጥቡጥ ለማስነሳት ፈልገህ ነው ሶሻል ሚዲያ ላይ ቡጥቡጥ ፈልገህ። አንተ አሁን ገንዘብ እንደመለመን ያህል ነው እየቆጠርንብህ ያለ ነው። ከሀይሜ ጋር ሁነህ ብትሰራ ምን አጣህ?
ምን አተህ ይችን የመሰለ በልጅግ ይችን የመሰለ ቆንጅዬ ይችን የመሰለ ሸበላ ይችን የመሰለ ቆንጃ ቆንጅት ሴት ይዘክ ይችን ጥቦ